አውርቼ ማላቀውን ነው አሁን የምነግርሽ ላንቺ። በ14 ዓመቴ ነው ተደፍሬ የወለድኩት እኔ ሀቡ። ብዙ ስቃይ አይቻለሁ። አረብ ሀገር ነበርኩ ተሳክቶልኝ ቤተሰቦቼን ወንድሞቼን ህይወት ለመቀየር ብዬ ስንት ፈተና አይቼ ባህር አቋርጬ ጣሊያን መጥቼ ፈጣሪ ደግሞ የውስጤን መገፋት የበደለብኝ የደረሰብኝን ግፍ አይቶ ሀብታም ሚሊዮነር ባልሰጥቶኝ ነጭ ሰራተኛ ቀጥሬ ነበር የምኖረው ሀቡ። 4 የፈረንጅ ሰራተኞች አሉኝ ነጭ ጣሊያኖች ማለት ነው። ቤቢ ሲተር ብትይ ክሊን የምታረግ ቤታችን ፈረሰኛ ነው ባሌ፣ ፈረስ ተወዳዳሪ ስፖርተኛ ነው። ይዘ ቢሊዮነር ነው ገባሽ? እና ብዙ ነገር የደረሰብኝ ያየው ከዛ የመሰለ ህይወቴ አውጥተውኝ ማለት ነው እነሱ በፈጠሩት ድራማ። ግን እኔ ምንም ነገር አልወቀስኳቸውም አልተናገርኳቸውም። ድምፄን አጥፍቼ ማለት ነው ሀቡዬ ከነሱ ርቄ 4 ዓመት ሙሉ ተለያይቼ የራሴን ህይወት ነበር የምኖረው። ወንድሜ እንደምትለው አይነት ሰው ነው። አዎ ሰው ነው። መጥፎ ሰው ነው። በጣም እጅግ በጣም መጥፎ ሰው ነው። አስጠንቅቄ ነግሬያታለሁ። ሸብ ሀቡ ሸብ ታውቂያለሽ? ሸብ እኛ እንታጠን የለ ሙስሊሞች አይነ ጥላ ምናምን ስትለብሺ ስትዘንጭ፣ እኔ ሃይማኖቴ ነው ሸብና ከርቤ ታጠኝ ነው። ሸብ አላቅም። ሸብ ይባላል አረቦቼ። ነጭ እጣን ነው ትጣጠኛለሽ። አላቅም። ሙስሊም ካላችሁ እዚህ በኮመንት ጻፉላት። በአረብ ሀገር እኔም ሙስሊም ነኝ። በቃ ሸብ ይባላልና እንዲህ ዘንጠሽ ስትወጪ ልብስ ስትለብሺ አይነ ጥላስ ይሄ ከርቤ እጣን ምናምን አትታጠንም? እኔ ታጠናለሁ ከይቅርታ ጋራ። ዝንጥ ብዬ ስወጣ የሰው አይን እንትን እንዳይልብሽ ምናምን ሸብ ታጠኑ ይባላል ማለት ነው። እና የሆነ ጊዜ እንደውም እኔ የእሷ ክፉ ሰው አይደለሁም። እኔ ሊናን ክፉ አልፈልግም። አብረንም ነው የምንሰራው። በነገርሽ ላይ ቅድም እንዳለችው ቤተሰብ የለኝም ማንም እንደውም እኔ ነኝ ቤተሰብ የሌለኝ ሀቡዬ። እዚህ ጣሊያን ውስጥ ቤተሰብ የለኝም። እሷ ወንድሞች አሏት፣ እህቶች አሏት፣ አባት አላት። ህግ ያለበት አገር ነው እንዴ ጣሊያን ሀገር። ትቀልጃለሽ እንዴ ሀቡ? ሴት ልጅ እንዴ የወንድ ልጅ መብት እኮ ከውሻ ቀጥሎ ነው ሀቡ። ትቀልጃለሽ እንዴ? ማን ነው እንደዚህ አድርጎ ህግ ጋር ባትሄድ እንኳን እንዴ ህግ ከለላ እኮ ያደርግልሻል። ህግ እኮ ሀቡ ትጠበቃለች እኮ ሴት ልጅ። አፍሪካ እኮ አይደለም ጣሊያን እንዴ። ግን ለምንድን ነው መሰለሽ አሁን አብረው ነበር ሀቡ ሲዘርፉ የነበሩት፣ አብረው ነበር የሚያጭበረብሩት፣ አብረው ሌባ ሲካፈል ነው የሚጣለው። ተመችቷቸው ነበር የሚኖሩት አብረው ማለት ተስማምተው። ድፍን የሮማ ህዝብ ያውቃል ሀቡ። እኔ አሁን ታሪክ ማንዛዛት አልፈልግም፣ እንደዚህ ማለት አልፈልግም። ካስፈለገም ከነ ምስክር ሰዎቹን ማቅረብ ይቻላል ሀቡ። ከአሜሪካ ጀምሮ ታውቃለች። ድብና አድርጋ ነው የምታውቀው ሌባ መሆኑን። አሁን ስላልተስማሙ አባትዮም ድብና አድርጎ ነው የሚያውቀው። አብረው ነው እኮ የሚዘርፉት የነበረው ሀቡ። አብረው እኮ ሰው እኮ ይደብድበዋል እኮ ሊናና አባቷ ሆነው። ላመጣልሽ እችላለሁ ምስክር አለች እኮ የተመታች ልጅ እዚህ ብሬን ብላ ስለጠየቀች የምን ብር ብል ተብላ ማለት ነው። ማን ነው እሷን የሚያስፈራራት? ማን ነው እሷ ላይ መጥፎ ነገር ተገዳም እንዴ? የትኛው ዓለም እንዴ? የትኛው ዘመን ላይ ነው ያለችው ያለ ነው? እንዴት እንደዚህ እንዴ ትቀልጃለሽ እንዴ ሀቢባ? እንዴ ህግ ጣሊያን ሀገር ቀላል ህግ አለ እንደ ለሴት ልጅ። ግን እሷ አደንዝዞኝ አፍዞኝ ምናምን እኔ ሸብ ምናምን ያልኳት እንደውም ከወንድሜ በፊት ነው። የዛኔ ከወንድሜ ጋርም አልተገናኘችም ሀቢባ። ሸብ ታጠኝ ያልኳት በቃ ዘንጠሽ ስትወጪ ሊና የቆንጆ ስሎሽ አይን እሷ ናት እንዲህ መድኃኒት ተደርጎብሻል አንቺ ላይ ምናምን አለችኝ። እኔን ማለት ነው። እንደዚህ ይባላል እኮ እንደዚህ መድኃኒት ተደርጎባታል ይባላል ስትለኝ እኔ በእንደዚህ አይነት ነገር አላምንም። እየሰማሽ ነው ሀቡ? እኔ በእንደዚህ አይነት ነገር አላምንም። እኔ አንቺ እምነትሽ ምንድን ነው አልኳት ለሷ። ቤተክርስቲያን እኮ አልሄድም አለችኝ። እንዴ ለምንድን ነው የማትሄጂው? ለምን ቤተክርስቲያን ባትሄጂ የአበሻ አይን የሰው ወሬ ምናምን ስትል ምን አገባሽ? እሑድ ለምን ይሄ ውሸት ከሆነ ትናገር። መጽሐፍ ቅዱስ ይዛ ጸሎት ጸልይ፣ ሚካኤል ገብርኤል ምናምን እያልሽ ማርያም እያልሽ ጸልይ፣ ቤተክርስቲያን ሂጂ። ቤተክርስቲያን መሄድ እንኳን ባትፈልጊ ቤትሽ ውስጥ የእምነት ቦታ ስሪ። ከጸሎት በላይ ምንም ነገር የለም። በእንደዛ ነገር አትመኝ አልኳት። እኔ ሸብም ካለ ታጠኝ። ዝንጥ ብለሽ ስትወጪ አይነናስ ይባላል። የሰው አይን እንትን እንዳይልብሽ ሸብ ታጥናችሁ ውጡ ይባላል። እኔ አምናለሁ፣ በሱ እንታጠናለን። እኛ አላቅም። እኔ እምነትና እንትን በየቤቱ ይለያያል። ገባሽ? ይሄን ነው ያልኳት እኔ እንጂ ባህል ሊሆን ይችላል እንጂ እምነት አይደለም። ከእምነት ጋር እምነት ሳይሆን ባህልም ወሬቨር ባህልም ቁርአን ይቀራል። ሸብ ስትታጠኝ አረቦች ሲታጠኑ ቁል አዑዙ ቢረቢ ናስ ቁል አዑዙ ቢረቢ ፈለቅ ሐያተል ኩርሲ ተቀርቶ ነው የምትታጠኙ። ሰኞና ሐሙስ ቀን ታጥነሽ ታጠኑ ይላል አረቦች። አይ ዶንት ኖ ቁርአን ላይ እንደዛ ይባላል። ታጥነው ቁርአን ቀርተሽ ዱዓ አድርገሽ ውጪ ይባላል ማለት ነው። አይ ዶንት ኖ እኔ
ይሄን ያልኳት እንጂ የተለየ ባዕድ አምልኮት ጋር ሂጅ አላልኳትም። ታጠኝ ምናምን ልክ እንደማታቆና ምናምን ምንም ያልኳት ነገር የለም። እኔ መጥፎ ነገር እኔ አሁንም ቢሆን ምነግርሽ እንደ ሴት ልጅ ጥቃቷ ህመሟ ይሰማኛል። በደል ደርሶባታል። አዎ ደርሶባታል። ግን አስጠንቅቂያታለሁ። በሷ ምክንያት ከወንድሜ ጋር 4 ዓመት ተቆራርጫለሁ። አቡ ታርጌ እሷን ብላለች። አንቺ መጀመሪያም ወንድምሽን እንዳስጠነቀቅሻት ሰው እንዴት ወንድሙን ራሱ መጥፎ ነው ይቅርብሽ ይላል ብላ ራሷም ታዝባሻለች። እንዴት ወንድሟን ብላ እንዳስጠነቀቅሻት ተናግራለች። በኋላ ግን እነሱ አብረው ከሆኑ በኋላ መጀመሪያ ወንድሜ ይቅርብሽ እያልሻት ለሱ ደግሞ ስለሷ መጥፎ ነገር ሶሪ ለቃሉ ሸርሙጣናት ኢቭን ልደቴን ራሱ እንደዚህ ቻናል ጉቺ ጫማ የሰጠችኝ በርዝዴን የደገሰችልኝ እኔ ብር ሰጥቻት ነው ምናምን ብለሽ ስለሷ መጥፎ ነገር ስታወሪለት የገዛ ወንድምሽ የእናትሽ ልጅ አንቺን ሪከርድ አድርጎ ለሷ አሰምቷታል ለሊና። አይ ሀቡዬ እኔ እንደዛ አላልኩም። እኔ አንደኛ ነገር ሀቡ ከይቅርታ ጋራ እኔ የሚያቀያቀኛል ይሄ ጉቺ ምናምን ይሄ ብራዳስ የምጠራችሁ ስሞች እኔ ብርቅ ሆኖብኛል። ይሄ ጉራ አይደለም ነግርሽ ገባሽ? ከማንም በፊት ያማቀው የለበስኩት ምንም ለንብረት ለገንዘብ ምንም የማይመስለኝ ነገርኩሽ እኮ የፕራይቬት ጀት አለኝ ግቤ ውስጥ እያልኩሽ ነው። ቤቴ ታውቃለሽ። ቤታችን መታለች እኮ እሷ ራሷ የልጅ አባት ማለት ነው ገባሽ? ግን እነሱ ባመጡብኝ ድራማ ከልጅ አባት ጋር ተለያይቻለሁ። ሀቡ ከቤቴ ወጥቻለሁ። ጎዳና ነው የወጣሁት እኔ። እነሱ ባመጡብኝ ድራማ ማለት እነሱ ምን አገባቸው? እንዴት ምን ቤቴ መጥቶ ስንት ጉድ ነው የተፈጠረው ሀቡ። ስንት ንብረት ነው እሱ ይዘው የመጣው። ተይ ይቅርብሽ ከሱ ጋር ቤቴ መታ ትጣላለች። ሰክራ መታ ዘበኛ ካልገደልኩ ትላለች። ታናንቀው ሹፌር እየመጣች እያነቀች ስንት ጉድ አለ ሀቢባ። ሮማ ድፍን የሮማ ህዝብ እኮ የሚያውቀው ታሪክ ነው እኮ አሁን የምነግርሽ። ስንት እኔ ሮማ የሚያቀያቀኛል። ለገንዘብ ብዬ ሰው ምቀርብም አይደለሁም። ካለኝ ያለኝን ተካፍዬ ምኖር ዝቅ ብዬ ምኖር ይሄ ላይ ይሄ ልታይ የማይል ሰው አለ አይደለ? ይሄ በቃ ጉድ ምንም ነገር ታች ቁጭ ብዬ መንገድ ላይ ቁጭ ብዬ ልታገኝ ትችላለሽ። ጉራ አይደለም ይሄ። ያቁኛል ስለኔ ማለት ነው። ሳራ ካሽ ሳራ ማያቀኝ የለም። ከኢትዮጵያ እስከ ቤልጅየም እስከ አሜሪካ ብዙ ቦታ ነው የምታወቀው። አባሽ እኔ በፍጹም የሷን አሁንም ቢሆን አንድ ቦታ እኮ ነው ስራ ምን ሰራው እኔና እሷ አንድ ላይ ነው የምንሰራው። ለሷ ክፉ ቦን እንዴት ነው ከኔ ጋር አብራ ትናንት እኮ አብረን ተገናኝተናል። ስራ ቦታ አንድ ቦታ ነው የምንሰራው። እንግዲህ ተይሻቡ እንዴት ነው አንድ ሬስቶራንት ውስጥ ነው የምትሰሩት? አንድ ሬስቶራንት ነው ሬስቶራንት አለ የምንሰራው፣ ግን አንድ ቦታ ነው የምንሰራው እኔ እና እሷ። ሬስቶራንት አለ ባር ውስጥ ነው ፈለኛለች። እሺ ቀይሽ አንድ ቦታ ነው የምትሰሩት? ኦኬ አንድ ቦታ ነው የምንሰራው።